ሰላም ጤና ይስጥልኝ እንደምን ሰነበታችሁ ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን ቅድሚያ አርዕስተ ዜና እናሰማችኋለን። በትግራይና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ለንግግር ዝግጁ ነኝ አለ። ህዝባዊ ወያነ ሓርነት ትግራይ ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት የፈጠረውን የፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ንግግር ዝግጅት መሆኑን ገለጸ። በሰፊው ተሰሙታላችሁ። በትግራይ ክልል 3 አካባቢዎች ላይ በተፈጸመ የድሮን ጥቃት አንድ ሰው መገደሉን ፖሊስ ገለጸ። ትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ዛሬ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያናገራቸው መረጃዎች አመለከቱ። ጭጮ በተባለችው ከተማ በተፈጸመው የድሮን ጥቃት አንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማ ፖሊስ ለቢቢሲ ትግርኛ ገልጿል። አብራችሁ ስትቆዩ የምትሰሙት ሲሆን ጠቅላይ ሚኒስትር አብይ አህመድ የጅቡቲና የሶማሊያ መሪዎችን በጅጅጋ ተቀበሉ። ጠቅላይ ሚኒስትር አብይ አህመድ የጅቡቲ ፕሬዝዳንት ኢስማኤል ኦመር ጌሌና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን በጅጅጋ አውሮፕላን ማረፊያ ተቀብለዋል። ሶስት መሪዎች የተገናኙት በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ እየተካሄደ ያለውን ዲፕሎማሲያዊና የደህንነት አስተላለፍ ለውጥ በበረታበት ወቅት ነው። ይህንን በተመለከተ ጥንቅራችን ይዞታል፣ ተሰሙታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ህወሓት በትግራይ ክልልና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ለንግግር ዝግጁ ነኝ አለ። ህዝባዊ ወያነ ሓርነት ትግራይ ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለው ችግር ለመፍታት ለንግግር ዝግጁ መሆኑን ገለጸ። ህወሓት ትናንት ጥር 23 2018 ዓ.ም ይፋዊ ማህበራዊ ሚዲያ ገጹ ላይ ባጋራውና አፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና መረጋጋት ቁርጠኛ መሆኑን አስታውቆ እንደ ሁል ጊዜም ለንግግር ዝግጁ ነኝ ብሏል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት እዚህ ደብዳቤው ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተው ግጭት እንዲረግቡ ሁሉም ወገኖች ድርጊታቸው እንዲታቀቡ መጠየቁንም አውድሷል። አፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ አርብ ዕለት ባወጣው መግለጫ ፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ ማባባስ በከፍተኛ ሁኔታ እንዲታቀቡ መጠየቃቸውም ይታወሳል። ትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰባቸው ኮሚሽኑ አክለውም ገልጸዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ደብዳቤያቸው ድርጅታችን በትግራይና በፌዴራል መንግስት መካከል ያለውን ጉዳይ መፍታት ንግግር ብቸኛው አማራጭ እንደሆነ ያምናል ብሏል። ህወሓት ኮሚሽኑ በላከው ደብዳቤ ሐቀኛ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑን ገልጾ የአፍሪካ ህብረት ይህንን እንዲያደርግም እምነት እንዳለው አስታውቋል። እዚህ መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ መሆኑንም ገልጿል። ባለፉት ቀናት የትግራይና የአማራ ክልሎች በይገባኛል በሚወገዙባቸው ዘለምት አካባቢ ህወሓትና በፌዴራል መንግስት መካከል ግጭት መከሰቱም ተዘግቧል። ዜና ወኪሎች ኢኤፍፒ እና ሮይተርስ የአማራና የትግራይ ክልሎች ጸለምት አካባቢ ኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮች በመጥቀስ ዘግቧል። ኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ካለፉት ሳምንት እሁድ ዕለት ጨምሮ በትግራይና አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውንም አረጋግጧል። ኮሚሽኑ በተለይም በጸለምት አጋሌና አብዓላ አካባቢዎች የተነሱት ግጭቶች ሰዎችን የህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ አስታውቋል። ህወሓት በመግለጫው ጸለምት ስለተነሳው ግጭት ያለው ነገር የለም። ተመሳሳይ የፌዴራል መንግስት በትግራይ ክልል ስለተነሳው ግጭት እስካሁን መግለጫ አልሰጠም። ጸለምት ከተነሳው ግጭት በተጨማሪም አርብ ጥር 22 2018 ዓ.ም ትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ቅዳሜ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያገኘቸው መረጃዎች አመላክቷል። ግታቸው በተባለችው ከተማ የተፈጠረው የድሮን ጥቃት አንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማው ፖሊስ ለቢቢሲ ትግረኛ ተናግሯል።
በተያያዘም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ የሚመራው ታዋቂው ፓርቲ ዲሞክራቲክ ስምሪት ትግራይ ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደር የሚያከልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲልም ወንጅሏል። ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት የአቶ ጌታቸው ፓርቲ ቡድኑ ከባድ መሳሪያዎችን ከቀበረበትና ደበቀበት ማውጣት ወደ አማራና አፋር ክልሎች እያጠጋ ነው ብሏል። ይህንን ውጥረት ተከትሎም የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸውን በረራዎች ከጥር 21 2018 ዓ.ም ጀምሮ ላልተወሰነ ጊዜ ማቋረጡም ይታወሳል። በትግራይ ክልል 3 አካባቢዎች ላይ በተፈጸመው የድሮን ጥቃት አንድ ሰው መገደሉን ፖሊስ ገለጸ። ትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና አንድ ወረዳ ውስጥ አርብ ሌሊትና ዛሬ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢሲ ያገኛቸው መረጃዎች አመለከቱ። ትጮ በተባለችው ከተማ በተፈጸመው የድሮን ጥቃት የአንድ ሰው ሕይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማ ፖሊስ ለቢሲ ትግርኛ ገልጸዋል። ፌዴራል መንግስትና የትግራይ ኃይሎች ዳግም ግጭት ውስጥ መግባታቸውን እየተገለጸ ባለበት በዚህ ወቅት የድሮን ጥቃት የተፈጸመው ትናንት አርብ ጥር 22 2018 ዓ.ም ሲሆን ጥቃቱ የተፈጸመው እንትጮና ገንደበታ ከተሞች እንዲሁም አፈሮም ወረዳ ውስጥ እንደሆነ ፖሊስና ምንጮች ተናግሯል። እንትጮና ገንደበረት ከተሞች የተፈጸሙት የድሮን ጥቃቶች ተሽከርካሪዎች ላይ ዕላማ እንዳደረጉም ተገልጿል። እንትጮ ከተማ ፖሊስ አዛዥ ተስፋ የማረ እንደሚናገሩት ከተማ 2 ተሽከርካሪዎች ላይ የድሮን ጥቃት ተፈጽሟል። ጥቃቱ ከሌሊቱ 9 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ እንደተፈጸመም ገልጿል። ድሮን ቦምብ ያረፈው በመኪኖች ጋቢና ላይ መሆኑን የሚናገሩት የከተማ ፖሊስ አዛዥ እዚህ ጥቃት አንድ አሽከርካሪ ሕይወቱ እንዳለፈም አስታውቋል። ተሽከርካሪው ረዳት የሆነ አንድ ግለሰብ ደግሞ ጉዳት ደርሰውበት ሆስፒታል መወሰዱንም አስረድተዋል። ፖሊስ አዛዥ እንደሚናገሩት ጥቃቱ የተፈጸመባቸው አይሱዙና ኦፊሰር የጭነት ተሽከርካሪዎች የምግብና የንግድ ሸቀጦች የጫኑ ነበሩ ሲልም ገልጿል። እንትጮ ከተማ መንግስት ኮሚኒኬሽን ጽሕፈት ቤት ጥቃቱን ተመለከተ በፌስቡክ ገጹ ባወጣው መረጃ ተሽከርካሪዎቹ አንዱ ሙዝ ጭኖ እንደነበረ ገልጾ ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጦችን እንደሆነም ጽፏል። ከተማ ኮሚኒኬሽን ፌስቡክ ላይ ባወጣው መረጃ ላይ 2 የጭነት ተሽከርካሪዎች ፎቶግራፍም አያይዟል። የጭነት መኪናዎች አንዱ በአሽከርካሪው መቀመጫ ጋቢናው ላይ ጉዳት ደርሶበት ይታያል። ሽሪ ከተጨፈረው የተሽከርካሪ ጭነት ውስጥ ደግሞ የተወሰነው የተገለጠ ሲሆን የተገለጠው ክፍል ላይም ጥሬ ሙዝ ይታያል። ማህበራዊ ሚዲያ ላይ በተሰራጨው አንድ ቪዲዮ ሰዎች ጥቃት ከደረሰበት ከዚህ መኪና አንድ ሰው በጨርቅ ሸፍነው ሲያወጡና መሬት ላይ ሲያስቀምጡትም ይታያል። ስፍራው ላይ የፖሊስ ደንብ ልብስ የለበሱ እንዲሁም መንገድ ዳር ላይ ተሰብስበው የሚመለከቱ ነዋሪዎችም ይታያሉ። ይሁን እንጂ ቢቢሲ የዚህን ቪዲዮ ትክክለኛነት በገለልተኝነት አላረጋገጠም። እንትጮ ከተማ ኮሚኒኬሽን የለጠፈው ፎቶ ከመሃል ጨምሮ የጭነት ስራው የተቀደደ ሌላ የተሽከርካሪ የሚያሳይ ነው። የተቀደደው የሸራው ክፍል ላይ ካርቶኖች፣ ቢጫ የዘይት ጀሪካን እና በፕላስቲክ የታሸጉ መጠጥ መሰል ነገሮችም ይታያሉ። ቤት ላይ ደግሞ በፕላስቲክ የታሸገ ፈሳሽ ዘይት ተቀምጦና ወድቆ ይታያል። የገንደበረት ከተማ በተፈጸመው ጥቃትም ተመሳሳይ ተሽከርካሪና ኢላማ ያደረገ እንደሆነ የፖሊስ አዛዥና ምንጮች ገልጸዋል። ቢቢሲ ትግረኛ ያናገራቸው ምንጮች እንደገለጹት ንጋት 11 ሰዓት ተኩል ገደማ ጥቃት የተፈጸመበት ተሽከርካሪ በርበሬና ሌሎች የንግድ ዕቃዎችን ጭኖ ነበር ብሏል። ገንደበታ ከተማ በአፈሮና ወረዳ በተፈጸሙት ጥቃቶች በሰው ላይ ጉዳት ስለመድረሱ አልታወቀም። እንትጮ ከተማ አስተዳደር በበኩሉ የድሮን ጥቃት በሌሎች አካባቢዎች ሊደገም ስለሚችል ማህበረሰቡ ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። ፌዴራል መንግስትና የትግራይ ኃይሎች ካለፉት ሳምንት መጨረሻ አንስቶ ግጭት ውስጥ ገብተዋል። የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች ግጭት መቀስቀሱን ትናንት አርብ ባወጣው መግለጫ አረጋግጧል። 2 ዓመት ደግም አበሳሽ የትግራይ ጦርነት ወቅት በስፋት ጥቅም ላይ የዋለው የድሮን ጥቃት ድጋሚ በተቀሰቀሰው ግጭት ጥቃት ሲያደርስ ይህ የመጀመሪያ አይደለም። እዚህ ሳምንት የትግራይ ኃይሎችና የፌዴራል ኃይሎች ግጭት ውስጥ በገቡበት ጠለምት አካባቢ የድሮን ጥቃት መፈጸሙን ነዋሪዎች ለቢቢሲም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የጅቡቲና የሶማሊያ መሪዎችን በጅግጅጋ ተቀበሉ። ጠቅላይ ሚኒስትር አብይ አህመድ የጅቡቲ ፕሬዝዳንት እስማኤል ኦመር ጌሌንና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን በጅግጅጋ አውሮፕላን ማረፊያ ተቀብለዋል። 3 መሪዎች የተገናኙት በአፍሪካ ቀንድና ቀይ ባህር ቀጠና ውስጥ እየተካሄደ ያለው ዲፕሎማሲያዊና የደህንነት አስተላለፍ ለውጥ በበረታበት ወቅት ነው።
ውጭ ጉዳይ ሚኒስትር ዛሬ ይፋ ባደረገው መረጃ ሌሎች በእጅጋ የተገኙበትን ዝርዝር ዓላማ ወይም አጀንዳ በተመለከተ የሰጠውን ዝርዝር መረጃ የለም። ይህ ጉብኝት የተከናወነው ጠቅላይ ሚኒስትር አብይ አህመድ በጥር ወር መጀመሪያ ላይ ለጅቡቲ ተግዘው በፕሬዝዳንት ኡመር ጌሌ ውይይት ያደረጉት የዶራሌ ወደብን ከጎበኙ ከ3 ሳምንት በኋላ ነው። ጠቅላይ ሚኒስትሩ ጉብኝት ግብጽ ከጅቡቲ ጋር በወደብ ልማት፣ በሎጂስቲክና ታዳሽ ኃይል ዘርፎች ትብብር ስምምነት መፈረሟን ተከትሎ የተደረገ እንደነበር ይታወሳል። ወቅቱ ጠቅላይ ሚኒስትር አብይ ውይይቱ በጂኦፖለቲካዊ እንቅስቃሴዎች፣ በቀጠናው ሰላምና ደህንነት እንዲሁም የሁለትዮሽ ትብብርን በማጠናከር ላይ ያተኮረ መሆኑን ገልጸው ነበር። ዛሬ በጅጋ የተደረገው ውይይት ሶማሊያ በዲፕሎማሲያዊና በደህንነት ዘርፏ ከፍተኛ እንቅስቃሴ እያደረገች ባለችበት ወቅት ነው። ሶማሊያ ኢትዮጵያ ጋር ቁልፍ ወዳጅ ከሆነችው የተባበሩት አረብ ኤሚሬትስ ጋር የነበራትን የደህንነት ስምምነቶች በሙሉ ካቋረጠች በኋላ ኳተር ጋር የመከላከያ ትብብር ስምምነት ተፈራርማለች። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን